ሄሎ ሰላም ጤና ይስጥልኝ የሸረሪት ቤተሰቦች እንዴት ናችሁ? ባለፈው ጀምረነው ከነበረው የሊነክስ ቱቶሪያል ፓርት 2 አሁን ይጀምራል። አብራችሁን ቆዩ። እሺ how can we create a directory in Linux? The command is mkdir. Okay? Let us do that. Okay? mkdir ከዛ የዳይሬክተሪው ስም ማለት ነው። ለምሳሌ dir1 ብለን ኢንተር አሁን dir1 የሚል ፎልደር ፈጥረናል ማለት ነው። ዳይሬክተሪ ማለት በነገራችን ላይ ፎልደር ማለት ነው፣ በዊንዶውስ እንደምንለው ማለት ነው። ስለዚህ አሁን dir1 የሚል ፎልደር ዴስክቶፕ ላይ ፈጥረናል ማለት ነው። ይሄን ብቻም ሳይሆን በአንድ ጊዜ ብዙ ዳይሬክተሪዎችን መፍጠርም እንችላለን። ለምሳሌ mkdir dir2 dir3 dir4 ብለን ኢንተር ብናደርግ ኦኬ እንደዚህ ፈጥረናል ማለት ነው። ls ብናደርግ ሉክ dir1 dir2 dir3 dir4 የመጀመሪያዋ እችን ፈጠር፣ በሁለተኛ ላይ ደግሞ ሶስቱን ፈጠር ናቸው ማለት ነው። ስለዚህ በአንድ ጊዜ ብዙ ፎልደሮችን አንድ ፎልደር መፍጠር እንችላለን ማለት ነው። ሌላው touch command ነው። touch command create empty file or update the timestamp of a file ማለት ነው። ኮማንዱ touch ብለን የፋይሉን ስም ማስገባት ነው። let us do that. file1 እዚህ touch file1 ስንል እንደዚህ ተፈጠረ ማለት ነው። ይሄን ብቻም ሳይሆን file2 ልክ dir2 እንደፈጠር ነው file3 file4 ብለን መፍጠር እንችላለን ማለት ነው። you see touch ብለን file2 3 4 በአንድ ጊዜ ፈጠርን ማለት ነው። እስኪ ls እንበለው you see ዳይሬክተሪዎቹ እነዚህ ናቸው። file1 file2 file3 file4 በአንድ ጊዜ ብዙ ፋይሎችን መፍጠር፣ በአንድ ጊዜ አንድም ፋይል መፍጠር እንችላለን ማለት ነው። በነገራችን ላይ you see እዚህ ጋር የፈጠርናቸው ዴስክቶፕ ላይ ነው ያሉት። ኦኬ dir1 dir2 3 4 ፋይሎቹ ደግሞ file1 file2 file3 file4 ኦኬ አሉ ማለት ነው። ሶ የት ላይ ነው አሁን ያለ ነው? የት ላይ ነው ያለ ነው ከሆነ ባለፈው አሳይቻችኋለሁ። pwd ሲባል ፕሬዘንት ወርኪንግ ዳይሬክተሪ ሲባል የት ነው ያለ ነው? ሩት ውስጥ፣ ሩት ዳይሬክተሪ ውስጥ፣ ከዛ ሆም ውስጥ፣ ከዛ ካሊ፣ ከዛ ዴስክቶፕ። ይሄ ምንድነው? ፓዝ ነው ማለት ነው። pwd ምንድነው የሚነግረን? ዲስፕሌይስ the current directory path ማለት ነው። አሁን ያለንበትን ቦታ የምናውቀው በማን ነው? pwd በሚል ኮማንድ ነው ማለት ነው። በፋይል ሲስተም ውስጥ የት ነው ያለ ነው የሚለውን የሚነግረን pwd ነው ማለት ነው። ሶ pwd ስንል ሩት ውስጥ ገብተህ ከዛም በኋላ ሆም ውስጥ ከዛ ካሊ የሚባል ዩዘር ውስጥ ከዛ ዴስክቶፕ ላይ ነው ያለነው ማለት ነው። አሁን ያለንበት ቦታ የት እንደሆነ ነገረን ማለት ነው። ሌላው cd ኮማንድ change the current directory። አሁን ያለንበትን ቦታ መልቀቅ እንፈልጋለን አይደል? የማይንቀሳቀሰኛ ዛፍ አይደለንም። ከአንዱ ቦታ ወደ አንዱ ቦታ መሄድ እንፈልጋለን። ሰው እግር ስላለ ስለምንሄድ በፋይል ሲስተም ውስጥ ናቪጌት እናደርጋለን ማለት ነው። በተለያዩ ዳይሬክተሪ ውስጥ እንገባለን፣ እዚህ ፎልደር እንገባለን፣ እዛ ፎልደር አይደለ? ስለዚህ በማን እንደዛ ማድረግ የምንችለው ዩዚንግ cd ኮማንድ ማለት ነው። ስለዚህ ኮማንዱ እንዴት ነው? cd ብለን ወደየት መሄድ እንደምንፈልግ እንጽፋለን ማለት ነው። እቺ cd ኮማንዷ ናት። እዚህ ጋር ደግሞ ኢንፑቱ ምንድነው? ወደየት መሄድ እንደምንፈልግ ፓዙን እናስገባለን ማለት ነው። ኦኬ አሁን የት ነው ያለነው? ዴስክቶፕ ውስጥ ነው ያለነው አይደል? ስለዚህ ዴስክቶፕ ውስጥ ማን አለ? ዴስክቶፕ ውስጥ ls ብንል dir1 አለ፣ dir2 አለ፣ dir3 dir4 ወዴት መሄድ ነው የምንፈልገው? dir1 ውስጥ መግባት ፈለግን። ለምሳሌ እዚች ውስጥ መግባት ፈለግን። ስለዚህ cd ብለን dir1 ብለን ኢንተር ስናደርግ አሁን you see dir1 ውስጥ ገብተናል ማለት ነው። ስለዚህ pwd ብንል pwd ቢባል you see ሆም ውስጥ ገብተህ ሩት ዳይሬክተሪ ውስጥ ከዛ ሆም ውስጥ ከዛ ካሊ ውስጥ ከዛ ዴስክቶፕ ከዛ dir1 ኤግዛክትሊ የት እንዳለን ነገረን ማለት ነው። ስለዚህ cd ኮማንድ ወደየት መሄድ እንደምንፈልግ የሚጠቅመን ኮማንድ ነው ማለት ነው። ስለዚህ ይሄ ምን ይባላል? ይሄ አጠቃላይ ምን ይባላል? ፓዝ ይባላል። ፓዝ ኦኬ። ፓዝ ማለት ምን ማለት እንደሆነ እስኪ ላብራራላችሁ በደንብ። in computing path refers to a specific location in file system that leads to a file or a directory። አንድ ፋይል ወይም አንድ ዳይሬክተሪ የት እንዳለ የምንጠቁመው በፓዝ አማካኝነት ማለት ነው። ኦኬ በአቅጣጫ የት ነው እንዳለ ኦኬ ሎኬሽኑ በማን ነው ማለት ነው የሚጠቆመው? በፓዝ ነው ማለት ነው የሚጠቆመው። ስለዚህ ሁለት አይነት ፓዝ አለ ደግሞ አብሶሉት ፓዝ እና ሪላቲቭ ፓዝ ይባላሉ። ኦኬ አብሶሉት ፓዝ እና
ሪላቲቭ ፓዝ። አብሶሉት ፓዝ ፍጹም የሆነ ከመነሻው እስከ መድረሻው ከየትም ቦታ ማድረግ የሚያስችል አስረዳቸዋለሁ በስነ ስርዓት። ሪላቲቭ ፓዝን ደግሞ አሁን ካለንበት ካለንበት ወደ የት የሚለውን የሚያሳየን ነው የኛው ማለት ነው። ለምሳሌ አሁን እዚህ ጋር ፋይል .txt የምትል ፋይል ብትኖር በዊንዶው ላይ አብሶሉት ፓዝ ስንናገር እንዴት ነው? ሲ ድራይቭ ከዛ ዩዘርስ ከዛ ዩዘር ኔም ከዛ ዶኪመንትስ ገብተህ ከዛ ፋይል 1.txt ነው ብለን እንናገራለን። ሪላቲቭ ፓዝ ስንጠቀም አሲዩም እኛ ያለነው ዩዘር ውስጥ ነው ያለነው አሉ። ዩዘር ኔም እዚህ ጋር ዩዘር ኔም የምትባለው ፎልደር ውስጥ ካለን ከዛች ዩዘር ኔም ውስጥ አሁን አለን አይደለ? ከዛች ተነስቶ ያለችውን ብቻ ነው የምናገር። ዶክመንት ገብተህ ፋይል 1 ውስጥ ግባ። ዶክመንት የት ነው ብሎ አይጠይቅም። ምክንያቱም እኛ ያለነው እዛ ዩዘር ኔም ውስጥ ስለሆነ ያለነው ወደዚች ያለችውን ብቻ ከጠቆምነው ይገባናል ማለት ነው። ቀጥታ እናገኘዋለን ማለት ነው። ስለዚህ ይሄኛው ሪላቲቭ ፓዝ አሁን ካለንበት አንፃር አሁን ካለንበት አንፃር ስንጠቁም ምን ይባላል? ሪላቲቭ ፓዝ ይባላል። ይሄኛው ደግሞ ከመነሻው አንስቶ ስንጠቁም ምን ይባላል? አብሶሉት ፓዝ ይባላል። እሺ እችን ክሊር ላድርጋትና ክሊር ለማድረግ በነገራችን ላይ እስካሁን የጻፍነውን ነገር ለማጥፋት ክሊር የሚል ኮማንድ ነው ትርጉሙ ራሱ CLEAR ብለን ኢንተር ስናደርግ ጽድት አለ ማለት ነው። እሺ አሁን የት ነው ያለነው የሚለውን ለማወቅ ያው PWD እንላለን አይደል? ዴስክቶፕ ላይ ነው ያለነው። ዴስክቶፕ ውስጥ ምን አለ? LS ሊስት አድርግልኝ ውስጥ ያሉትን። አሁን ሪላቲቭ ፓዝ እና አብሶሉት ፓዝ ተጠቅመን DIR2 ውስጥ እንዴት መግባት እንደምንችል ላሳያችሁ። እዚህ DIR2 ውስጥ ማለት ነው። እንዴት ነው የምናደርገው? CD ብለን DIR2 አሁን ብናደርግ ቀጥታ ኢንተር ባደርገው የት መግባት እንችላለን? እዚህ DIR2 ውስጥ መግባት እንችላለን ማለት ነው። አብሶሉት ፓዝ ተጠቅመንሳ አብሶሉት ፓዝ ተጠቅመን ከሆነ ደግሞ መጀመሪያ ከሩት ዳይሬክተሪ ከዛስ ሆም ከተገባ በኋላስ ከዛስ ካሊ አይደል? ካሊ ከካሊ ቀጥሎስ ዴስክቶፕ ዴስክቶፕ አይደል? ከዛም በኋላ የት እንገባለን ማለት ነው? DIR2 አሁን ይቅርታ እቺኛይቷ ግን ዲ ካፒታል መሆን አለበት። ሊነክስ ኢዝ ኬዝ ሴንሲቲቭ በሊነክስ ኬዝ በጣም ወሳኝ ነው። በዊንዶው አሁን ችግር የለው፣ በሊነክስ ግን በጣም ኬዙ ማተር ያደርጋል ማለት ነው። ስለዚህ አሁን ኢንተር ብለው ገብቻለሁ ማለት ነው። ይዚ ገብቻለሁ ማለት ነው። የመጀመሪያውም ያስኬዳል። ሲዲ ብዬ DIR2 ባረገውም አንድ ነው። ስለዚህ እቺ ኮማንድ እና እቺ ኮማንድ አንድ ናቸው ማለት ነው። ልዩነቱ ይሄኛው በአብሶሉት ፓዝ ይሄኛው ደግሞ በሪላቲቭ ፓዝ ማለት ነው። በነገራችን ላይ እቺን ሁለት ዶት ሳልነግራችሁ ዝም ብዬ ተጠቀምኳት። እቺን ሁለት ዶት ትርጉሟን አሁን ላሳያችሁ ትርጉሟን። እሺ አንድ ዶት ማለት ትርጉሙ ከረንት ዳይሬክተሪ ማለት ነው። አሁን ያለንበት ማለት ነው። ከረንት ዳይሬክተሪ አንድ ዶት ማለት ትርጉሙ ማለት ከረንት ዳይሬክተሪ። ስለዚህ ሲዲ ብለን አንድ ዶት ካረግን እዛው ነው፣ ወደ የትም ባለህበት ተራመድ የሚባል የለም። ወታደር ቤት ገብታችሁ ዱብ እዛው ወደፊትም አትሄድም ወደ ኋላም አትሄድም፣ እዛው ባለህበት። ስለዚህ ሲዲ ተብሎ ዶት ከተባለ አሁን ያለህበት ዳይሬክተሪ። ሂድ፣ ወደ የት ሂድ? አሁን ወደ ያለህበት። ያ ማለት አትሄድ ማለት ነው፣ እዛው ማለት ነው። ሁለት ዶት ማለት ደግሞ ፓረንት ዳይሬክተሪ ማለት ነው። ፓረንት ያ ማለት ወደ ኋላ ተመለስ ማለት ነው። ከየት ነው የመጣኸው? ሆም ውስጥ ገብተህ የሆነ ውስጥ ገብተህ አይደለ? ስለዚህ ወደ ኋላ አንድ ስቴፕ ስትመለስ ፓረንት ዳይሬክተሪን ታገኛለህ ማለት ነው። ይሄኛው ሁለት ዶት ትርጉሙ ወደ ኋላ አንድ ስቴፕ ተመለስ ወይም ፓረንት ዳይሬክተሪ ማለት ነው። እቺኛ ደግሞ የቲልዳ ምልክት በአማርኛ ምንድነው? አይ ዶንት ኖ። እቺ ምልክት ምንድነው? ሆም ዳይሬክተሪ። እያንዳንዱ ዩዘር የራሱ ሆም ዳይሬክተሪ ያለው ማለት ነው። ስለዚህ ወደዛ ዳይሬክተሪ እንዲመለስ የትም ቦታ ሆናችሁ እንደገና ሲዲ ብላችሁ እያንዳንዱን ከመናገር ሲዲ ብላችሁ ቲልዳ እቺ ምልክት ስታደርጉ ወደ የት ይወስዳችኋል? ቀጥታ ወደ ሆም ዳይሬክተሪ ያመጣችኋል ማለት ነው። ስለዚህ ወደ ሆም ዳይሬክተሪ ለማንጣት ወይም ወደ ቤት ተመለስ ማለት ነው አይደል? ስለዚህ ባለህበት ተራመድ፣ ወደ ኋላ ተመለስ። ወደፊት ለመሄድሳ ወደፊት ሄድ ለማለትሳ ሲዲ ብለን የዳይሬክተሪውን ስም ስንነግረው ወደፊት ይሄድልናል ማለት ነው። ስለዚህ እነዚህን ትርጉሞች ሶስቱን ትርጉሞች በደንብ ያዟቸው። ዶት ማለት ምንድነው? ሁለት ዶት ማለት ምንድነው? ቲልደ ማለት ምንድነው የሚለውን ማለት ነው። እስኪ እንደውም ሶስቶቹንም አሁን ላሳያችሁ። እሺ
አሁን ያለነው የት ነው? PWD አይደል? አሁን DIR2 ውስጥ ነው ያለነው። ስለዚህ CD ተብሎ ዶት ቢደረግ አንድ ዶት ቢደረግ ኢንተር ወደ የት ሄደ? ወደ የትም PWD ኢንተር እዛው ነው ያለሁት። እዚህ እዛው ባለህበት ተራመድ ማለት ነው። ስለዚህ CD ተብሎ ዶት ከተባለ አሁን ያለህበት ፎልደር ላይ ሂድ። ያ ማለት ወደ የትም አትሂድ ማለት ነው። እሺ ሁለት ዶት ከሆነሳ CD ተብሎ ዶት ቢሆንሳ አንድ ስቴፕ ወደ ኋላ ተመለሰ። ያ ማለት DIR ውስጥ ነበርና አይደለ? የDIR ፓረንት አባቱ ማን ነው? ዴስክቶፕ ነው ማለት ነው። ስለዚህ ዴስክቶፕ ነው ውስጥ DIR2 ያለው አይደል? ስለዚህ ወደ ዴስክቶፕ ተመለስ ማለት ነው። ስለዚህ ኢንተር ሳደርገው ዩሲ ወደ ዴስክቶፕ ተመለሰ። PWD ባረግ ዩሲ ዴስክቶፕ ማለት ነው። የመጀመሪያው ግን DIR2 ውስጥ ነበረ። ስለዚህ አንድ ስቴፕ ወደ ኋላ ተመለሰ ማለት ነው። ገቢቸው? ስለዚህ እንደዛ ነው። CD ብዬ ቲልዳ ምልክትስ እንደዚህች ሐሳብ ይደረግ ወደ ሆም ዳይሬክተሪ። የሆም ዳይሬክተሪ ማን ነው? ካሊ ነው። ስለዚህ ወደ ካሊ ይመልሰኛል ማለት ነው። ኢንተር ባረግ ዩሲ ወደ ዴስክቶፕ እስኪ PWD ልበል። PWD ዩሲ ሩት ዳይሬክተሪ፣ ሆም ዳይሬክተሪ ከዛ ካሊ ውስጥ ገባውኝ ማለት ነው። ያ ማለት ዩዘሩ ማለት ነው። ግን አንድ ስቴፕ ወደ ኋላ የተመለሰ እንዳይመስላችሁ እንደዚህ ሲባል ምክንያቱም አንድ ስቴፕ የተመለሰ ይመስላል። ግን የትም ቦታ በሆን ኦኬ ወደዛ ነው የሚመልሰኝ ማለት ነው። ለምሳሌ እዚህ ውስጥ ነበርኩኝ አይደለ? PWD አሁን DIR2 ውስጥ ነው ያለሁት። ሆም ዳይሬክተሪ ማለት ካሊ ናት። የዚህ የአሁኑ ዩዘር ሎጊን ያደረኩበት ዩዘር ማነው? ስሙ ካሊ ነው የሚለው ስሙ። አክቹዋሊ የኮምፒውተሩ ስም ካሊ ነው። ካሊ ሆነ። ሶሪ አልቀየርኩትም፣ ኮንፊውዝ እንዳደረጋችሁ። ይሄ የኮምፒውተሩ ስም ነው። ይሄኛው ደግሞ የዩዘሩ ስም ነው። በአንዱ ኮምፒውተር ውስጥ ማአት ዩዘር መፍጠር ይቻላል። በሌላ ጊዜ አሳያችኋለሁ። ኤኒዌይስ አሁን CD ብዬ ቲልዳ ምልክት እንደዚህ ባደርግ ወዴት ነው ማለት ነው የሚወስደኝ? የዚህ ዩዘር ማን ነው? ካሊ ነው። ስለዚህ ሁለቱን ፎልደሮች ዘሏቸው ቀጥታ ካሊ ውስጥ ይገባል ማለት ነው። ኢንተር ሳደርገው PWD ዩሲ ካሊ ውስጥ ገባ ማለት ነው። ስለዚህ ቲልዳ ምልክት ማለት ወደ ሆም ዳይሬክተሪ ውሰደኝ ማለት ነው። የሊነክስ ፋይል ሲስተም እንዴት ነው የተሰራው የሚለውን ላሳያችሁ። የሊነክስ ፋይል ሲስተም ትሪ ላይክ ስትራክቸር ነው። ልክ እንደ ዛፍ ነው። ዛፍ አሁን ይበቅላል። ከበቀለ በኋላ አንድ ስር ነው አይደል ያለው? ያ ስሩ ከበቀለ በኋላ ግንድ አለው። ከዛም በኋላ እያለ ማአት ቅርንጫፍ ያበጃል ማለት ነው። ማአት ቅርንጫፍ። ከዛም በኋላ በእያንዳንዱ ቅርንጫፍ እንግዲህ የተለያየ ቅርንጫፍ ቀንዘል እያበጀ ከዛም በኋላ የተለያየ ቅርንጫፎች እያበጀ ይሄዳል ማለት ነው አይደል? ስለዚህ እቺኛይቱ አሁን ቅርንጫፍ ያለችው የት ነው? ማን ውስጥ ብሎ ስሩ፣ ከዛም በኋላ ዩዘር አለ፣ ከዛም በኋላ X11 R6 አለ፣ ከዛ ቢን ብሎ XDM አለ ማለት ነው። ዩ ሲ ስለዚህ ልክ እንደዚህ አይነት ስትራክቸር ያለው ነው ማለት ነው። ኦኬ ሩት ዳይሬክተሪ ይሄ ሩት ዳይሬክተሪ በነገራችን ላይ ROOT አይደለም፣ ራዘር ስላሽ ነው። ROOT ቢሉት ጥሩ ነበር፣ ግራ አጋቡን እኮ። ስለዚህ ስላሽ ማለት ሩት ዳይሬክተሪ የሁሉ ሩት ስሩ ማለት ነው፣ መሰረቱ። ኦኬ የሁሉም ፋይሎች እና ዳይሬክተሪዎች አባት ማን ነው? ሩት ዳይሬክተሪ ነው ማለት ነው። ከዚህ ተነስተን ወደ ፈለግነው መሄድ እንችላለን። ኦኬ አቅጣጫ ከዚህ ተነስተን ማለት ነው። አቅጣጫ ብንጠቁም የፈለግነው ቦታ ላይ መሄድ እንሂድ ቢባል ማለት ነው። ከዚህ ተነስተን የፈለግነው ለምሳሌ አሁን ሃውቱ የምትለው እዚች ፎልደር ላይ መሄድ ቢያስፈልግ በዚህ ብለን የት ዩዘር፣ ከዛም በኋላ ሼር፣ ከዛ ዶክ፣ ከዛ ሃውቱ ዩሲ። ስለዚህ የፈለግነውን አቅጣጫ ከዚህ ተነስተን አቅጣጫ ፓዙን መናገር እንችላለን ማለት ነው። ስለዚህ root directory is what the parent of all directory ልክ የሰው ልጆች አባት አዳም እንደሆነው ሁሉ ማለት ነው። አስብ እንግዲህ ፑቲንም ይሄ የደቡብ ኮሪያው ማን ነው? ኪም ጆንግ ኡን እሱ፣ ትራምፕም ባይደን ያችሁ በጣም ጸባያቸው የተለያዩ ሰዎች አባታቸው ሂደው አደም ወይም አዳም ነው ማለት ነው። የሚያሳዝን ነው። ልክ እንደዚህ ሁሉ አንድ ነው ማለት ነው መነሻው አይደል? ስለዚህ እንደዛ ነው ማለት ነው። በዊንዶው ግን እንደዛ አይደለም፣ በሚያስገርም ሁኔታ ማለት ነው። በዊንዶው እንደዛ አይደለም። ላሳያችሁ። ሉክ እዚህ እኔ ኮምፒውተር ላይ ለምሳሌ አሁን 4 ድራይቮች አሉ። ኦኬ ሲ ድራይቭ፣ ዲ ድራይቭ፣ ኢ እና ኤፍ አሉ። ስለዚህ
በሲ ድራይቭ ያሉ ማአት ፎልደሮች በእያንዳንዱ ደግሞ የራሳቸው ፋይሎች አሏቸው። በዲ ድራይቭም እንደዚሁ በኢም ውስጥ አሉ፣ በኤፍም ውስጥ አሉ። ለምሳሌ ይሄኛውን ሲን እንደዚህ ብከፍተው ኦኬ እንደዚህ አሉ፣ እንደዚህ አይነት ፋይሎች አሉ። እዚህ ጋር ዊንዶውስ የሚለው እንደዚህ ብከፍተው የራሳቸው ፋይሎች አሉ። ብገባ ማለት ነው አንዱ ውስጥ ብገባ እሺ። ስለዚህ እነዚህ ፋይሎች ለምሳሌ አሁን ሉክ እችን ፋይል ለምሳሌ እንውሰዳት boot fix.bin የምትራችን ባይነሪ ፋይል ኦኬ አክሰስ ለማድረግ እንዴት ነው ሲ ውስጥ ገብቼ ከዛም በኋላ ዊንዶውስ የሚል ፎልደር ውስጥ ከዛ enus የሚል ፎልደር ውስጥ ከዛ እዚች ውስጥ ገባለሁ ማለት ነው አይደል? ስለዚህ አክሰስ ማድረጋት እንደዚህ ነው። ስለዚህ any ፋይል አክሰስ የሚደረገው ሲ ኦኬ ሲ ኮለን ከዛም በኋላ ባክስላሽ በዊንዶው እና በእንትና ይለያያል። ባክስላሽ ነው እዚህ ጋር ባክስላሽ ይደረግና ከዛ ዩዘርስ ወይንም ዊንዶውስ ወይንም ፕሮግራም ዴታ የቱን ነው አክሰስ ማድረግ የምንፈልገው ብለን እንደዚህ እናስገባለን ማለት ነው። ኦኬ ኦን ዲ አዘር ሃንድ ሉክ ዲ ውስጥ ያሉትን ፎልደሮች እና ፋይሎች ዲ ብለን ነው አክሰስ የምናደርጋቸው ማለት ነው። ኢ ብለን ነው እዚህ ውስጥ ያሉትን ደግሞ አክሰስ የምናደርጋቸው፣ እዚህ ውስጥ ያሉትን ደግሞ ኤፍ ብለን ነው አክሰስ የምናደርጋቸው። ስለዚህ እያንዳንዱ ፋይሎች አባታቸው የተለያየ ነው ማለት ነው። 4 አባቶች አሉ ማለት ነው እዚህ ጋር። በሊነክስ ግን አንድ ነው፣ አንድ ብቻ አንድ፣ ያም ሩት ዳይሬክተሪ ማለት ነው። ከዛ ሩት ዳይሬክተሪ ውስጥ ላሳያችሁ። እንደውም እዚህ ጋር እኮ ሉክ ሲኤልኤስ ሶሪ ይሄ ክሊር የሚባለው እንደዚህ ነው በዊንዶው። ለምሳሌ እዚህ ጋር ሲዲ ብዬ ወደ ፈለኩት መሄድ ይችላል። ሲዲ ብዬ የእንትኑን ስም ባስገባ ወደ ፈለኩት መሄድ ይችላል። ዲ ዳይሬክተሪ ውስጥ ለመግባት እሳ ዲ ብዬ ኮለን ኢንተር ዩሲ ዲ አያችሁ አይደል? እዚህ ጋር ሲ ነው፣ እዚህ ጋር ዲ ነው። ስለዚህ አሁን ዲን ሲዲ ብዬ በዲ ውስጥ ያሉትን በሙሉ አክሰስ ማድረግ እችላለሁ። ኢ ውስጥ ለመግባት እሳ ኢ ብዬ ኮለን ኢንተር ሶሪ ኮለን አይደለም ያደረኩት፣ እንደዚህ ነው ማድረግ ያለብን ዩሲ ኢ። ስለዚህ የተለያዩ ዳይሬክተሪዎች ናቸው ማለት ነው። ስለዚህ እያንዳንዱ ድራይቭ በውስጡ ያለውን አክሰስ ለማድረግ እዛ ድራይቭ ውስጥ ገብታችሁ ነው ማለት ነው አክሰስ ማድረግ የምትችሉት። ፓዙ ይለያያል ማለት ነው። አክሰስ ማድረግ የምትችሉት እንደዛ ነው ማለት ነው። ስለዚህ እያንዳንዱ ድራይቭ ኦኬ እያንዳንዱ ድራይቭ የተለያየ እንደ አባት ብላችሁ ያዙ ማለት ነው። ሲ ለብቻው ነው፣ ዲ ለብቻው ነው፣ ኢ ለብቻው ነው፣ ኤፍ ለብቻው ነው ማለት ነው። በሊነክስ ግን ትሪ ላይክ ስትራክቸር ነው ያለው፣ ልክ እንደ ዛፍ ማለት ነው። የሁሉ ፎልደር አባት ማን ነው? ሩት ዳይሬክተሪ ነው። ከሩት ተነስታችሁ ቢን፣ ቡት፣ ዴቭ፣ ኢትሲ እያንዳንዳቸው የተለያየ ትርጉም ምን ማለት ናቸው የሚለው በሌላ ጊዜ ያሳያችኋለሁ። ዋና ፖይንት መያዝ ያለባችሁ ግን ሩት ዳይሬክተሪ ኢዝ ዘ ፋዘር ኦፍ ኦል ዳይሬክተሪ አንደርኒት ማለት ነው። ከስሩ ላሉት ሩት ዳይሬክተሪዎች ማነው ልጆች አባት ነው ማለት ነው። እነዚህ ኖዶች እነዚህ ኤኒ ፋይል ኤኒ ባይ ዘ ዌይ ኢን ሊነክስ ኤቭሪቲንግ ኢዝ ፋይል ኦኬ። ዳይሬክተሪ ኢዝ ፋይል፣ ፋይል ኢዝ ፋይል፣ ሶፍትዌር ኢዝ ፋይል፣ ኮማንዶች ፋይል ናቸው። ወቸው በሌላ ጊዜ አብራራላችኋለሁ። ሁሉ ነገር ፋይል ነው። ኢቭን ሲፒዩ፣ ራም፣ ሲዲ ኤቭሪቲንግ ኢዝ ፋይል ባይ ዘ ዌይ እንደ ፋይል ነው ማለት ነው እንትን የሚደረገው። ስለዚህ ግን ከየት ተነስተን ነው አክሰስ ማድረግ እንችላለን ማለት ነው? ከሩት ዳይሬክተሪ። ስለዚህ ከስር ልክ እንደ ዛፍ ማለት ነው። ያው ችግሩ ዛፍ ከላይ ወደ ታች አይበቅልም፣ ከስር ወደ ላይ ነው የሚበቅለው። የተገለበጠ ዛፍ ብለህ ማሰብ ትችላለህ ማለት ነው። ባዮሎጂ አስተማሪያችን ፎቶትሮፒዝም ብሎ አስተምሮን የለ እንደ እጽዋቶች ከታች ወደ ላይ ይበቅላሉ የፀሐይ ብርሃንን ለማግኘት። አዎ እዚህ ጋር እኮ ልዩነቱ እኮ ነገርኩ። ይሄ ፋይል ሲስተም ያለው ከላይ ወርታች ብላ ያዝ፣ ያኛው ደግሞ ይለያያል። ባዮሎጂ እነዚህን አታገናኝ። እሺ ሌላው አርኤም ኮማንድ ነው። አርኤም ኮማንድ ምንድነው? ሪሙቭ ፋይል ኦር ዳይሬክተሪስ። ፋይሎችን ወይም ዳይሬክተሪዎችን ሪሙቭ ለማድረግ አርኤም ብለን ፋይል ስሙን ወይም የዳይሬክተሪ ስሙን እናስገባለን ማለት ነው። ሌትስ ዱ ዳት። እሺ ለምሳሌ dir4ን እናጥፋት። ኦኬ አርኤም ይሄ የኮማንዱ ስም ነው። ኦኬ ስለዚህ ማጥፋት የምንፈልገው ማን ነው? dir4 አይደል? dir4 ብለን ኢንተር። ኦኬ ካኖት ሪሙቭ dir4። በነገራችን ላይ -r ስዊች ማስገባት እንችላለን። እዚህ ጋር ኢንተር ስናደርግ ጠፋ ማለት ነው። ኦኬ rm -r ሪከርሲቭ ይባላል። ይሄንን ስዊች በሌላ ጊዜ በደንብ አሳያችኋለሁ።
ብቻ እንደዛ አድርገን ማጥፋት እንችላለን። ኦኬ ሌላው ለምሳሌ ኤልኤስ ብዬ ላሳያችሁ። ኤልኤስ dir4 ጠፍታለች። ፋይል ፎርን ለማጥፋት ደግሞ rm ብለን ፋይል ፎር FILE 4 ኦኬ ኢንተር ብናደርግ እስኪ ኤልኤስ ፋይል 4 ጠፍታለች ማለት ነው። ስለዚህ ማን አጠፋን? dir4 እና ፋይል 4ን አጠፋናቸው ማለት ነው። ስለዚህ rm ኮማንድ allow us to delete file and directory ማለት ነው። ፋይል እና ዳይሬክተሪ ለማጥፋት ይጠቅማል ማለት ነው። እቺ -r ስዊች ትባላለች። ኦኬ አሳነግራችሁ በሌላ ጊዜ ያሳያችኋለሁ። የኮማንድ ስትራክቸር ስዊች፣ ፍላግ፣ ኦፕሽን እንላለን። እቺ ማይነስ ብለን የምናስገባቸው ነገሮች ማለት ነው። በሌላ ጊዜ መጣበታለሁ በደንብ። አሁን ምን ማድረግ ቻልን ማለት ነው? ፎልደሮችን ማጥፋት፣ ፋይሎችን ማጥፋት ቻልን ማለት ነው። እሺ ሌላው ኮፒ ማድረግ፣ ፋይልን ኮፒ ማድረግ። እንዴት ነው ፋይልን ኮፒ የምናረገው? ኦኬ ሲፒ የምትባል ኮማንድ አለች። ኦኬ ሲፒ ማለት ኮፒ ማለት ነው። ኦኬ ስለዚህ ለምሳሌ አሁን ፋይል 1ን ወደ dir1 ውስጥ ኮፒ እናርግ። ፋይል 1ን ወደ dir ፋይል ኮፒ ለማድረግ እንዲህ ነው ኮማንዱ። ኦኬ ፋይል 1 ከዛም በኋላ dir1 ይችን ወስደህ እዚች ውስጥ አስገባልኝ ማለት ነው። ኦኬ ኮፒ ይችን ወስደህ እዚች ውስጥ ኮፒ ማድረግ ማለት ነው። ስለዚህ እዚህ ጋር የምንጽፈው ኦልዌይስ ሶርሱን ማለት ነው። ማንን ነው? እዚህ ጋር ደግሞ ዴስቲኔሽኑን ማለት ነው። ኦኬ ስለዚህ ኮማንዱ እንደዚህ ነው ማለት ነው። ኢንተር ቢደረግ ኦኬ አሁን ኮፒ ሆኗል ማለት ነው። ራይት ስለዚህ ሲዲ ብለን dir1 ብለን ኢንተር። ስለዚህ እስኪ ኤልኤስ ቢባል ዩሲ dir1 ውስጥ ፋይል 1 ተገኘች ማለት ነው። ያ ማለት ኮፒ አድርገናታል ማለት ነው አይደል? ስለዚህ ኮፒ ለማድረግ ሲፒ ብለን መጀመሪያ ለምሳሌ አሁን dir2 ውስጥ ደግሞ ፋይልቱን እናስገባ እስኪ dir2 ውስጥ ፋይልቱን ኮፒ እናርግ። ኦኬ መጀመሪያ የሶርሱን ማን ነው ኮፒ ማድረግ የምንፈልገው? ፋይል 2 አይደል? የት ነው ኮፒ ማድረግ የፈለግነው? እዚህ ጋር ፓዙን እንናገራለን ማለት ነው። ከፈለግን በሪላቲቭ ወይ ከፈለግ ደግሞ አብሶሉት ወይ ማለት ነው። ሪላቲቭ ፓዝ እና አብሶሉት ፓዝ ነግሬያችኋለሁ አይደል? ከፈለግን አሁን ሩት ዳይሬክተሪ ውስጥ ገብተን ከዛም በኋላ ሆም ውስጥ ገብተን ምናምን ብለን ሁላ መናገር እንችላለን ማለት ነው። ኦኬ ግን ዳይሬክት በሪላቲቭ መንገድ ደግሞ dir2 ብለን መናገር እንችላለን ማለት ነው። ስለዚህ እንደዚህ ሲደረግ ፋይልቱን የት ውስጥ ያስገባልናል? dir2 ውስጥ ያስገባልናል ማለት ነው። በጣም ቀላል ነው አይደል? ኢንተር ባደረገው ለሮዝ ጋር ይላል dir2 ፋይል2 ኖ ሰች ዳይሬክተሪ what ኦኬ dir1 ውስጥ ነው ያለሁት። ስለዚህ ሲዲ ብለን ወደ ኋላ መመለስ አለብን። ዶት pwd የት ነው ያለሁት? አሁን ዴስክቶፕ ግሬት ላጥፋውና clear አሁን እሺ ኮፒ ማድረግ የፈለግነው ፋይልቱን dir2 ውስጥ ነው አይደለም? ሲፒ ይሄ ኮማንዱ ነው። ፋይል2 dir2 አሁን እስኪ አሁን ሰርቷል ማለት ነው። ኢረር ከሌለ በነገራችን ላይ ሰርቷል ማለት ነው። ኦኬ ስለዚህ ls ሲባል ያው ነው ኮፒ አይደል የሆነው። ስለዚህ cd dir2 ውስጥ ገብተን ቼክ እናርጋ። dir2 ኢንተር እስኪ ls yes dir2 ውስጥ ማን አለች? ፋይል 2 አለች ማለት ነው አይደል? ስለዚህ ግልጽ ነው ማለት ነው። ስለዚህ ሲዲ ብዬ ወደ ኋላ አንድ ስቴፕ ልመለስ። pwd የት ነው ያለሁት? ዴስክቶፕ ውስጥ ነው ያለሁት። በጣም ጥሩ። ስለዚህ አሁን ፋይልን ኮፒ ማድረግ ችለናል ማለት ነው። እሺ በዊንዶው ፋይልን ኮፒ እንዴት ነው የምናደርገው? ለምሳሌ አሁን እዚህ ጋር dir1 አለ፣ እዚህ ጋር dir2 አለ። ሁለት ፎልደሮች አሉ። ያው እንግዲህ ፎልደር እንደ ሻንጣ ማለት ነው አይደል? ፋይሎችን የሚይዝ በውስጡ ምን ማስቀመጥ እንችላለን? ፋይሎች፣ ሙዚቃ፣ ኦዲዮ፣ ቪዲዮ ምናምን አይደል? እነዚህ ፋይሎች ማስቀመጥ እንችላለን ማለት ነው። ፎልደር ማለት ደግሞ ያው ሻንጣ ማለት ነው፣ ሌሎች ፋይሎችን የሚይዝ ማለት ነው። ስለዚህ ለምሳሌ fs.png የምትለዋን ፋይል እዚህ dir ውስጥ ላስገባትና ኦኬ ፋይል dir1 ውስጥ ገብታለች። ጀባያት እዚህ ውስጥ አለች ማለት ነው። dir fs.png የት ውስጥ አለች? እዚህ ውስጥ አለች ማለት ነው። dir1 ውስጥ አለች።
እስኪ ዲአይአር2 ውስጥ ለማስገባት እንዴት ነው ኮፒ ለማድረግ አይደል? መጀመሪያ የት ሄዳለሁ? ልክ ዲአይአር1 እና ዲአይአር2 የሚባሉ ሁለት ሻንጣዎች አሉ ማለት ነው። ዲአይአር1 ውስጥ ኤፍኤስ የምትባል ሸሚዝ አለች። ያችን ሸሚዝ እንዴት ነው ዲአይአር2 ውስጥ ታስገባ? መጀመሪያ ዲአይአር1ን ትከፍታለህ አይደል? ሸሚዙን ታወጣለህ። አውጥተህ እዚህኛው ሻንጣን ትከፍትና እዛ ውስጥ ታስገብታለህ ማለት ነው አይደል? ስለዚህ እንደዚህ ማለት ነው። ስለዚህ እዚህኛው ፎልደር ውስጥ ትገባለህ፣ ኮፒ ታረጋለህ አይደለ? ከዛም በኋላ ይሄኛውን ሻንጣ ትዘጋና ይሄኛውን ሻንጣ ትከፍታለህ፣ እዚህ ትገባለህ፣ ፔስት ታረጋለህ ማለት ነው። ስለዚህ መጀመሪያ መኬድ ያለበት የት ነው? የመጀመሪያው ሻንጣ ውስጥ ይኬድና ኮፒ ታረግና እዚህኛው ሻንጣ ውስጥ ትሄድና ፔስት ታረጋለህ ማለት ነው አይደል? ስለዚህ ኦልዌይስ ከሶርሱ ነው። ከሶርሱ ወስደህ ከዛ ዴስቲኔሽኑ የት ጋር ኮፒ ማድረግ እንዳለብህ ታረጋለህ ማለት ነው። በሊነክስም እንደዚሁ ነው፣ ኮማንድ ሆነ እንጂ አይደል? እሺ ፋይል1 እና ፋይል2ን እስኪ ላጥፋቸው። መጀመሪያ አርኤም ብዬ ፋይል1 ፋይል2 በነገራችን ላይ በሌላ ጊዜ ዋይልድ ካርድ እንዴት ተጠቅመን ማጥፋት እንደምንችል አሳያችኋለሁ። ለጊዜው ይሄንን እንጠቀም እንጂ ማለት ነው። ኦኬ ሶ አሁን ኤልኤስ ባረግ በውስጡ ዲአይአር1 ዲአይአር2 ዲአይአር3 እና ፋይል3 ያለ አይደል? እሺ እንደምታስታውሱት ዲአይአር1 ውስጥ ፋይል1 አለች፣ ዲአይአር2 ውስጥ ደግሞ ፋይል2 አለች አይደል? ስለዚህ ዲአይአር1 ውስጥ ያለችውን ፋይል1 ዲአይአር2 ውስጥ እስኪ ኮፒ እናርጋት። ኦኬ እንዴት አድርገን ነው ኮፒ የምናደርገው? ቲንክ አባውት ኢት። መጀመሪያ ምንድነው ኮፒ አይደል? ከዛስ የት ነው ያለችው ፋይል1? ዲአይአር1 ውስጥ አይደል? ዲአይአር1 ስላሽ ፋይል1 የት ነው ኮፒ ማድረግ የምንፈልገው? ዲአይአር2 ውስጥ ዲአይአር2 ዴስቲኔሽኑ ተናገር ነው ማለት። ከዛ ኢንተር ዩ ሲ። አሁን እስኪ ዲአይአር2 ውስጥ ገብተን ቼክ እናርግ። ኦኬ ዲአይአር2 ውስጥ አሁን ፋይል2ም ፋይል1ም መኖር አለባቸው ማለት ነው። ሲዲ ዲአይአር2 ከዛ ኤልኤስ የስ ሁለቱም ፋይሎች ያሉልን ማለት ነው። ፋይል1ም ዲአይአር ማን ነው ፋይል2 ማለት ነው አይደል? ወደ ኋላ ልመለስ። ወደ ኋላ መመለስ ሲዲ ብለን ዶት ዶት አሁን ዴስክቶፕ ላይ ነው ያለ ነው ማለት ነው አይደል? ኤልኤስ ቢደረግ እንደዚህ ነው። ስለዚህ ዲአይአር1 ውስጥ ፋይል1 አለች፣ ዲአይአር2 ውስጥ ደግሞ ፋይል1ም ፋይል2ም አሉ ማለት ነው አይደል? በጣም ጥሩ። እስኪ አሁን አንድ ስቴፕ ወደ ኋላ ልመለስ። ሲዲ ብዬ ስፔስ ዶት ዶት አሁን የት ነው ያለሁት? ወደ ኋላ አንድ ስቴፕ ተመልሽ ያለሁኝ ማለት ነው። ይሄ ነገር በዛ ክሊር ላድርገው። ክሊር ኤልኤስ ኦኬ ፒደብሊውዲ አሁን የት ነው ያለሁት? ካሊ ውስጥ ማለት ነው። ያ ማለት ዴስክቶፕ ውስጥ ገብተን ዲአይአር1 አለ፣ ዲአይአር2 አለ፣ ፋይል2 አለ አይደል? በጣም ጥሩ። እስኪ አስቡና አሁን ፋይል1ን ማለት ነው ዲአይአር1 ውስጥ ያለችውን ፋይል1 ዲአይአር3 ውስጥ እስኪ እናስገባ። ኦኬ ቲንክ አባውት ኢት። እንዴት ነው ማድረግ የምንችለው? ዲአይአር1 ውስጥ ያለችው ፋይል1 አለች አይደለ? እሷን ዲአይአር3 ውስጥ እናስገባ። እንዴት ነው የምናደርገው? ቲንክ አባውት ኢት። መጀመሪያ ኮማንዷ ኮፒ ሲፒ የት ነው ያለችው? ዲአይአር1 ውስጥ አይደል? ዲአይአር1 ውስጥ ያለችውን ፋይል1 አይደል? ፋይል1 የት ውስጥ ነው ማስገባት የምንፈልገው? የት ውስጥ ነው ማስገባት የምንፈልገው? የት ውስጥ ነው ማስገባት የምንፈልገው? ዲአይአር3 ውስጥ አይደል? ዲአይአር3 እዚህ ውስጥ አሁን ኢንተር ባረገው የሚሰራ ይመስላችኋል? አይሰራም። ምክንያቱም ዲአይአር1 እና ዲአይአር3 እዚህ ውስጥ ናቸው እንዴ? አይደሉም። ዴስክቶፕ ውስጥ ማለት ነው። ስለዚህ ዴስክቶፕ የሚል ያስፈልጋቸዋል ማለት ነው። ዴስክቶፕ ስላሽ አይደል? አሁን እንደዚህ ሲሆን ይሰራል ማለት ነው። ስለዚህ ዴስክቶፕ ብለን እንዲህ ማድረግ አለብን ማለት ነው። ስለዚህ ሲዲ ኮፒ የት ዴስክቶፕ ገብተህ ዲአይአር1 ውስጥ ገብተህ ፋይል1 ያችን ወስደህ የት ላይ ኮፒ አድርግ? ዴስክቶፕ ገብተህ ዲአይአር3 ውስጥ ኮፒ አድርግ ማለት ነው። አሁን ይሰራል ማለት ነው። ኢንተር ዩ ሲ። እስኪ ገብተን ቼክ እናድርገው። ሲዲ ዴስክቶፕ ዲአይአር3 ውስጥ እንግባ። ዲአይአር3 ብለን እስኪ ኤልኤስ እንበል። የስ
dir1 ማን ነው ፋይል 1 ማን ውስጥ ኮፒ ተደርጋለች ማለት ነው dir3 ውስጥ ኮፒ ተደርጋለች ማለት ነው። ስለዚህ ኤኒ ቦታ ላይ ሆነን ወደ ኤኒ ቦታ ኮፒ ማድረግ እንችላለን ማለት ነው። መጀመሪያ ሲፒ ብለን ከዛ ሶርሱን እንጽፋለን። ማንን ነው ኮፒ ማድረግ የፈለግነው? እዚሁ ከረንት ዳይሬክተሪ ከሆነ ጀስት ፋይሉን ብቻ እንጠቅሳለን። ሌላ ቦታ ከሆነ we have to tell explicitly ማለት ነው በትክክል ኦኬ ፓዙን መናገር አለብን። either absolute path or relative path ማለት ነው። ይሄንን አሁን ኢቭን ዴስክቶፕ ምናምን ከማለት ስላሽ ከዛስ ሆም አይደል ሆም ዳይሬክተሪ ከዛስ ካሊ ከዛስ ዴስክቶፕ ምናምን ብለን ሁላ መጥቀስ እንችል ነበር ማለት ነው። ስለዚህ በዚህ መልክ ፋይሎችን ኮፒ ማድረግ እንችላለን። ስለዚህ እንዴት ፋይል ኮፒ እናደርጋለን፣ እንዴት ዲሊት ማድረግ እንችላለን፣ እንዴት ዳይሬክተሪ መፍጠር እንችላለን፣ ፋይል እንዴት ክሬት ማድረግ እንችላለን፣ ያለንበትን ቦታ እንዴት እናውቃለን፣ ፒደብሊውዲ አየን ማለት ነው አይደል?